ሰሞኑን እንግዲህ የግራጁዌሽን ወቅት ስለሆነ ስለ አንድ የ26 ዓመት ወጣት ግራጁዌሽን ፓሪ ማውራት ፈለኩኝ። ይሄ ልጅ 4 ዓመት ሙሉ በዩኒቨርሲቲ ውስጥ ብዙ ፈተናዎችን አሳልፏል እና መጨረሻ ላይ ግራጁዌት ሊያደርግ ነው እና ቤተሰብ ሽር ጉድ ይላል፣ ይደግሳል ድግስ እና ጠላ የሚጠምቀው አለ፣ ጠጅ የሚጠምቀው አለ፣ እንጀራ የምትጋግረው ፋይናንሻሊ ደግሞ ሰፖርት የሚያደርግ በቃ ብቻ ግን ሽር ጉድ ነው ይህን ልጅ ለማስመረቅ ማለት ነው። እና መጨረሻ ላይ የድግሱ ቀን ይደርሳል። ከገጠር የሚመጣው ይመጣል፣ ከክፍለ ሀገር የሚመጣው ምናምን ሰው ይሰበሰባል፣ ጎረቤት ዘመድ አዝማድ ሁሉ ይሰበሰባል። ያ ድግስ ጥንቅቅ ተደርጎ ይበላል፣ ይጠጣል አይደል? የሚሰክረው ይሰክራል፣ በቁንጣን የሚፈራገጠው ይፈራገጣል። አንዳንድ ደግሞ አለ አልመጣም እንዳይባል እቤቱ ጥርቅ አድርጎ በልቶ እዛ መጥቶ አይ ጠግቤያለሁ ብሎ ዝም ብሎ ብቻ ለመታየት ብቻ የሚመጣም አለ። ብቻ ብዙ አይነት ድራማ አለ እዛ ድግስ ውስጥ። መጨረሻ ላይ ይመሻል። ሰካራሙም የሆነ ኮርነር ፈርጎ ይተኛል። ወደ ቤት መሄድ ያለበትም ይሄዳል። ሚድናይት ላይ ሁሉ ነገር ጭጭ ይላል። በቃ ዝም በሉ በቃ ጎረቤት እንዳትረብሹ ምናምን ይባላል፣ ያልቃል። በማግስቱ እንደገና ሌላ ስራ አለ። እቃ ይሰበሰባል፣ ይመለሳል ምናምን ስቲል ቅራሬ ምናምን አይጠፋም። በሶስተኛው ቀን ከገጠር የመጣው ይመለሳል። በአራተኛው ቀን በቃ ቤቱ በስነ ስርዓት ይስተካከላል። ውጭ የወጣ ሶፋ ምናምን ካለ ይደረደራል፣ እንደነበር ይሆናል። በቃ ሁሉ ነገር በደንብ ይስተካከላል። እነዛ ሰዎች ወደ ሽሯቸው ይመለሳሉ። በቃ አልቋል ድግሱ። ወደ ሽሯቸው ወደ ኖርማል ህይወታቸው ይመለሳሉ። ስለዚህ አሁን የዚህ ልጅ ስማርትነት እዚህ ጋር ነው። ስማርት ካልሆነ ሲቪውን ይይዝና ለመቀጠር ለሰው ለማገልገል በየመስሪያ ቤቱ ይዞራል ማለት ነው። በጣም አስተዋይ ልብ ያለው ነገን የሚያስብ ከሆነ ግን ያንን ትምህርቱን ለማሻሻል እንደገና ዩኒቨርሲቲ ይገባል። ሌላ ትምህርት፣ ሌላ ፈተና፣ እነዛ ደግሞ እንደገና ይደግሳሉ ማለት ነው። ይሄው ነው ህይወት። ሰምና ወርቅ አለው ይባላል። ሰሙን እናንተ ፈልጉት፣ ወርቁ ግን ያው ወርቁ አይተነው ነው።